ቀጥታ መስመር ላይ መምህር ሩቤን ከመሸሻ ከሰሜኑ እስራኤል ኪርያትያም ጤና ይስጥልኝ መምህር። ጤና ይስጥልኝ እንደምን ዋላችሁ? መልካም ሳምንት። ከአጠገቤም ሻለቃ ይቸው ባየ የደጀን እዝን ባስመለከተ አብሮና አለ። እንግዲህ ውይይታችንን ሶስታችንም ነው የምናደርገው ምክንያቱም በእውነት ባለው ተጨባጭ ሁኔታ የሰሜኑ ክፍል በሊባኖስም ጦርነት በኢራንም እንደዚሁ ባለው ሁኔታ ላይ በመጀመሪያ እስኪ ከርሶ እንስማ። እንዴት ናችሁ? ሰላም ናችሁ ወይ? አዎ ያው እንግዲህ በዚህ በሰሜን እስራኤል ብለን የምንጠራው በሊባኖስ ድንበር ሆነ በኢራን የሚወረወሩ መሳሪያዎች አሉ። በተለይ በዚህ በሊባኖስ በሂዝቡላ በኩል የሚወረወሩ መሳሪያዎች በተለይ በምዕራብ ጋሊል ለምንጠራው ናሃሪያን ይዘህ ተቀላላ ሽሎሚ ነዛ አካባቢና አኮ ክራዮትና ሀይፋ በአሁኑ ሰዓት በእውነት ከፍተኛ የሆነ የመሳሪያ እየተወረወረባቸው ነው የሚገኝ በዚህ ሰዓት። እርግጥ በህይወት ላይም መሞት ሳይሆን እንግዲህ የመቁሰል ሁኔታ እንደደረሰ ነው ነገሩንን እየተረዳውት። ሁላችንም ቢሆን በዚህ አይነት ሁኔታ ነው ያለን። አዎ በእውነት ትንሽ ለየት የሚያደርገው የሰሜኑን ክፍል ከሰሞኑ ሁላችንም የምንከታተለው ነው። እንግዲህ እነዚህ ከተሞች እርሶም የጠቀሱት መምህር የህዝቡ ሁኔታ የማህበራዊ ኑሮ ሁኔታ እንዴት ነው? ካለፈው ጦርነት በአሁኑ የተለየ ነገር አለ ብለው ያስባሉ መምህር? አዎ በአሁኑ ጦርነት በምናይበት ጊዜ ለየት ያለ ሁኔታ አለ። ይሄውም በህዝቡ በኩል የሚደርሰው የደጀኑ መመሪያ እጅግ በጣም ፈጣን ነው ብዬ በናገር ያስደፍረኛል። ሰውም ለዚህ ነገር እጅግ በጣም መመሪያዎችን እየተከተለ ነው ያለ በአሁኑ ሰዓት። ለምሳሌ ያለ በደጀኑ ክፍል ብቻ ሳይሆን የተለያዩ ድርጅቶች ድንጋጤ ለበዛባቸው ፍራቻ ላለባቸው በየትምህርት ቤት ልጆችም ሆነ ትላልቆች አባቶቻችን ለነሱ ለምሳሌ የተለያዩ መረጃዎችና በአማርኛም በዕብራይስጥም በትግርኛም እየተተረጎሙ ይቀርባሉ። በተለይ በተለያዩ ሚዲያዎች በዋትስአፕ በብዙ ሚዲያዎች እየተዘጋጁ እኔ ራሴ በደጀኑ በኩል በመዘጋጃ ቤቱ አብሬዛ በመገኘት ለህብረተሰቡ የሚደርሰው ሁኔታ መረጃ ሁሉም ግልጽ ነው። ሁሉም ከሚመለከተው መመሪያውን በመመልከት የሚደረገው ነገር በማድረግ ነው የሚገኘው። ባሁን ይሄ ነው ለየት የሚያደርገው ካለፈው ጦርነቶች ጋር ስናወዳደር። እዚህ ላይ ሻለቃይቸው ከሰሞኑ ካየነው ለወጥ ያለ በሰሜኑ ክፍል በድሮን የተተኮሰ ድሮን አንዱ ዛፍ ላይ ይቀራል። እንግዲህ የደጀን እዝ ያደረገው ምንድነው? ያው ዛፍ ላይ ያለውን የግዴታ ማፈንዳት ነበረበት። ሌላው ደግሞ ከታች ሆነው በመሳሪያ የጣሉት ድሮንም አለ በእጅ ተኮሰው ተጣባባቂ ወታደሮች። እንዲህ አይነት ነገሮች በእውነት ለአካባቢው ነዋሪዎች ምን አይነት አደጋ ውስጥ እንደሚደርስና ምንስ ማስጠንቀቂያዎች በደጀን እዝ ይሰጣል? አመሰግናለሁ። እዚህ ላይ አሁን በደጀን እዝ አሁን ይሄን አይነት ነገሮች በሚከሰቱበት ሰዓት ያው ዛፍ ላይም እንዳልከው እንደዚሁ ተቀርቅሮ እየቀረም አለ፣ በታች ነው ወታደሮቹ የሚያፈነዱት አለ። ይቅርታ እንደዛ አይነት ነገር በመናይበት ሰዓት ቀጥታ ለፖሊስ ደውሎ መናገር ነው ያለብን። አንዳንዶቻችን ምናልባት እየተጠግተን የማንሳት ለማስታወሻ ብሎ የመወሰዱ ሁኔታ ብዙ ነገሮች እየተፈጠሩ የሚገኝበት ነውና ይሄ በፍጹም ከጥቅሙ ጉዳቱ የሚያደል ስለሆነ የደጀን የሚሰጠው እንደዛ አይነት ነገሮች በሚከሰቱበት ሰዓት በቀጥታ ለፖሊስ ደውሎ የፖሊስ ልዩ ኃይል አለው ይሄን ነገር ወስዶ ማድረግ ያለበት የሚፈነዳ ከሆነ የሚያፈነዳለኝ ወስዶ አስፈላጊውን የሚያከናውን ነገር ያከናውናልና ይሄ በማህበረሰባችን በደንብ ትኩረት ሊሰጠውና ሊሰራው የሚገባ ጉዳይ ነው። እዛ ስንቀጥል አሁን መምህር ሩቤል እንዳለው ብዙ እየሰሩ ነው ያለ። በእውነት መምህር ሩቤል በአካባቢው በጣም ብዙ አስተዋጽኦ ከሚያደርጉት በእኛ በራሱ በደጀን እዝም የሰሜኑ ሀገራችን ክፍል በተመለከተ አንድ የሆነ የዋትስአፕ ግሩፕ አለና ከዛ ላይም የሚያደርገው ማስተዋጽኦ ማለት በዚህ አጋጣሚ ላመሰግነው እወዳለሁ። እንደሱም ሌሎች ብዙም አሉ፣ ግን የሱ ትንሽ ለየት ያለ ስለሆነ ነው። ያከታተን ስንመጣ አሁን የማስጠንቀቂያውን ሁኔታ በመጣበት ሰዓት ቅድም እንደተናገርነው በሰሜኑ ከሀገራችን ክፍል አሁን መምህር ሩቤል እንደተናገረው ከሂዝቡላ የሚተኮሱ ሮኬቶቹ በጣም የቅድመ ማስጠንቀቂያ የሚሰጡበት አይደለም። ለዚህ ትኩረት መስጠት አለብን። እኛ
በአጋጣሚ ሆኖ ወዲያውን ያደጋ ማስጠንቀቂያ ነው ልንሰማ እንችላለን። በዛን ሰዓት እንግዲህ ጥሩ ያደጋ መከላከያ መጠለያ ክፍል ፈልገን እዛ ሄደን መጠጋት ውጡ እስከምንባል ድረስ መጠበቅ ነው ያለብን። ያው ቅድም እንደተናገርኩትም ከ10 ደቂቃ በኋላ ምናምን የሚባለው እዚህ የሚሰራ ነገር የለም። ይሄ አይደለም መመሪያ ስንቀበል ለመውጣት ያለብን። ሌላ ፍንጥርጣሪዎችን በተመለከተ ወደ ቤት ውስጥ የሚፈነጡን በተመለከተ ከአደጋ መከላከያ መጠለያ ከገባን በኋላ የምንወጣው ወዲያዎች የምንወጣው አለ። ይሄ አይነት ነገሮች በእውነት ምንድን አድርገን ትንሽ የሰራነውን ስል ያበላሹብን ይችላሉ። ያ ማለት ምንድነው አልፎ አልፎ በምንወጣበት ሰዓት የተሰጠውን ጊዜ ሳንቆጥብ ወይም ሳንጠብቅ ስንወጣ አጋጣሚ ሊፈነዳብን ይችላል፣ አጋጣሚ ልንመታ እንችላለን፣ አይታወቅም። ስለዚህ መመሪያዎችን በእውነት በትክክል ተግባራዊ እናደርግ። አሁን ስራም እየተፈቀደ ነው። ስራ የተፈቀደው አለ የአደጋ መከላከያ መጠለያ ክፍል ካለው እስከ 50 ሰው ድረስ ማስተናገድ የሚችል ስራ ቦታ ሄዶ መስራት ይቻላል። በአንድ ዛሬውን በሰሜኑ ሀገራችን ክፍልም ቀብር ነበረ። በዛ ቀብር ስነ ስርዓት በጣም አነስተኛ ሰዎች ሄደው ያን ቀብር ስነ ስርዓት እንዳከናወኑትና አሁንም ያሉበትኝ ሁኔታ በጣም አነስተኛ ሰዎች እንደተፈቀደው ግን እስከ 50 ሰው ድረስ የሚለው ማህበረሰቡ ወይም ሀዘንተኞቹ ማስተዛዘን የሚቻልበት ሁኔታ ነው። ግን የአደጋ መከላከያ መጠለያ ክፍል አለ ወይ ደውለውም ያነጋገሩንም አሉና እንደዚህ አይነቶች ማህበረሰቦችም አሉ። መመሪያውን እየተቀበሉም ተግባራዊ የሚያደርጉትም እየደወሉ በግልም ሀሳብ ለሀሳብ የሚቀያየሩ አሉና በእውነት ይሄ ሊመሰገን የሚገባ ነው። ህዝባችን መመሪያውን እያዳመጠ እየወሰደ ነው፣ ተግባራዊ እያደረገ ነው። ሊመሰገን ይገባል። በጣም አመሰግናለሁ ሻለቃይቸው። መምህር ወደ እርሶ መለሳለሁ። እንግዲህ ከሰሞኑ ተማሪዎች መምህር ሩቤን ከኛ ጋር ነው? ከሰሞኑ ብዛት ያላቸው ተማሪዎች በቤት በርቀት ትምህርት ነው የሚማሩት። አሁንም ሻለቃይቸው እንደጠቀሰው ብዛት ያላቸው ወላጆች ወደ ስራ መመለስ ያለባቸውን የሚችሉ እየተመለሱ ነው። በአሁን ሰዓት በእውነት ተማሪው ያለበት ሁኔታ እንግዲህ ባሳለፍነው ጦርነቶች ልምዱ ቢኖርም እንዴት ነው ሁኔታው? እንዴት ነው በአሁን ሰዓት ከተማሪዎች ጋር? ይኸውልህ እኔ ከመምህርነቴ በአሁኑ ሰዓት ያለው ሁኔታ ልጆችን ባስመለከተ ትምህርት ብቻ የጀመሩ እንግዲህ አንድ ጊዜ ብቻ ነው የተማሩ ባለፈው ሳምንት። አሁን ዛሬ ትምህርት የለም። ምክንያቱም ችግር አለ። ችግሩ ምንድነው? በምናይበት ጊዜ ልጆች የመማራቸውን ብቻ ሳይሆን ከፍተኛ የሆነ ድንጋጤና ፍራቻ አለባቸው። ስለዚህ ለትምህርቱ ትኩረት የሚሰጡ መስሎ አይታይም። በማይበት ጊዜ ዛሬ ለምሳሌ ሳስተምር ነው ያልኩኝ። በምናይበት ጊዜ ልጆች በተወሰነ ደወል በሚሰማበት ጊዜ ከሚቅላት ገብተው ዙሮ ወደ ትምህርት መጥተው መሳተፍ ፈጽሞ የለም። ይህንን ነገር ልብ ማድረግ ያስፈልጋል። እነዚህ መምህራኖች ለምሳሌ እነዚህ ከሚቅላት በኋላ መምህራኖች ወጥተው ልጆችን በዙም በሚያስተምሩበት ጊዜ እናስተምራለን በሚሉበት ጊዜ በጠዋቱ በኩል ምንም አይነት ደወል በለው ነበር አጀማመሩ ጥሩ እያለ ከደወል በኋላ ልጆች ወደ ትምህርት ቤት አይመጡም፣ ማለትም ወደ ዙሙ አይመጡም። ስለዚህ በዚህ አይነት ሁኔታ ያለንበት የልጆች መበደል ሁኔታ በድንጋጤ የተነሳ በፍራቻ የተነሳ በከፍተኛ ሁኔታ ችግር ነው ያለ። ይሄን በተመለከተ ትምህርት ሚኒስቴር ለዚህ መፍትሄና ትኩረት ማድረግ አለበት። ልጆች በትምህርት በኩል ትኩረት ያደርጋሉ ብለን መናገር በመምህርነቴ እጅግ በጣም አያስደፍርም። አዎ እዚህ ላይ መምህር መጠየቅ የምፈልገው ከትምህርቱ ሌላ ለየት ባለ መልኩ እንግዲህ ተማሪዎች የሚያሳልፉት በእውነት ባለው የዚህ ያለው እንግዲህ ቀውስ ማለት ይቻላል የስልቦና እርዳታ የሚደረግበት በመንፈሳቸው ሁኔታ የሚያረጋጋ ነገር የተለያዩ እርዳታዎች ተማሪዎች ይቀበላሉ? አዎ ከሚገርም ነገር ከትምህርት ሚኒስቴር በኩል የስነ ልቦና ሁኔታ አለ፣ የዚህ አይነት ሁኔታ አለ። ነገር ግን በምናይበት ጊዜ በትምህርት ሚኒስቴር ብቻ ሳይሆን በተለያዩ ድርጅቶችም የስነ ልቦናን ትምህርት በምን አይነት እናረጋጋቸው የሚለው ሁኔታ አለ። በአሁኑ ሰዓት እንግዲህ በአሁኑ ሰዓት ይሄ በሚኖርበት ጊዜ ውጤቱ ወዲያው ለወዲያው ችግራቸውን ይፈታል ብለህ መናገር አያስደፍርም። ነገር ግን ይረዳል። ይሄም በተለያዩ ቋንቋዎች እየተተረጎሙ ይላካሉ ለልጆች። በተለይ በትምህርት ቤት የዚህ ነገር አለ። ከትምህርት ቤት የሚሰሩት የአጼው አማካሪዎች የስነ ልቦና ትምህርት የሚሰጡ በደንብ ተዘጋጅተዋል። እነዚህ የስነ ልቦና ትምህርት ከሚገርም ነገር በዙም ብቻ አይደለም፣ ከቤት ድረስ ይሄዳሉ። ከቤት ድረስ ከኦብዲም ሶሻል የማህበራዊ ጉዳይ ሰራተኞች ጋር በመሆን
ከትምህርት ቤት ሳይሆን ቤታቸው ድረስ አይተው ነገሩን የሚያረጋጉበት ሁኔታ አለ። በተራ ነው እንግዲህ የሰራተኞች ቁጥር አነስተኛ ስለሆነ ለማንኛውም የዚህ አይነት ሁኔታ አለ። ይሄን ይመስላል ተስፋዬ። መምህር ሩቤን በእውነት ከሰሞኑ እንግዲህ ተገናኝተን ደግሞ በተለያዩ ጉዳዮች ላይ እንወያያለን። ስለነበረን ቆይታ በጣም እያመሰገንኩኝ መልካም ሳምንት። ራሳችሁን ጠብቁ በሰሜኑ ክፍል። አመሰግናለሁ። ደህና ሁኑልኝ።